ከዚህ ቀደም የነበረው የኢትዮጵያ አጠቃላይ የቢዝነስ ኢንቫይሮንመንት ለውጭ ሰዎች የራሱ ችግር አለበት። የባንክ ሲስተማችን ሪፎርም አልተደረገም። የቴሌኮም ሲስተማችን ሪፎርም አልተደረገም። የላንድ ማኔጅመንት ሲስተማችን ሪፎርም አልተደረገም። ከኢዝ ኦፍ ዱይንግ ቢዝነስ ጋር ከላይሰንስ ከገቢ ከምናምን ጋር ኢሹስ ነበሩ። አሁንም ተጠቅልለው ጠፍተዋል ልልህ አልችልም። ግን ሪፎርሙ ሲግኒፊካንት የሆነ ለውጥ በጣም ሲግኒፊካንት ለውጥ አምጥተዋል። ቨርቹዋሊ ላይሰንስ ማውጣት፣ ቨርቹዋሊ ግብር መገበር፣ የሚፈለግብህን ነገር ለማወቅ የግድ ፊዚካሊ አለመገኘት፣ በርካታ ሰርቪሶች በመሶብ ማግኘት፣ እነዚህ ሁሉ ብዙ ነገር አሻሽለዋል። ማሻሻሉ ግን በንድፍ ብቻ ሳይሆን ፕራክቲካሊ የሚታይ ነው። ለምሳሌ እስከዛሬ 2 ዓመት እስከ አምና ምናምን ድረስ የኢትዮጵያ ኢንዱስትሪ ኤክስፖርት የሚባለውን ነገር ቢበዛ 250-300 ሚሊዮን ከዛ አያልፍም። የሁሉ ኢንዱስትሪ የሚለው ጉዳይ ተደምሮ አበባን አያክልም። ባይዞ የኢትዮጵያ ኢንዱስትሪ ኤክስፖርት ብዙ ጊዜ ጫትን አያክልም። ስም ነው የነበረው። ዋናውን ነገር የያዘው ቡና ነው፣ ግብርና ነው። የግብርና ዘርፉ ነው የበለጠ ያለው። አሁን ደግሞ ማይኒንጉ እየመጣ ነው። ግን ኢንዱስትሪውን በተግባር በፊገር ብንመለከት ታስታውሱ እንደሆን አላቅም፣ ግን ዝም ብለን ማግበስበስ ሳይሆን ሄድ ሃንት እናርግ፣ ትክክለኛ ኢንቨስተሮች እናምጣ፣ በትክክል ደግሞ እንደግፋቸውና ውጤታማ እናርጋቸው ብለን ነበር። ብዙ ሰው እኛ ጋር ይመጣው በአገሩ የማይፈለግ አይነት በእውቀቱም በገንዘቡም በምናምኑም የደካከመው ይመጣል፣ አሮጌ ፋብሪካ ያመጣል፣ ከዛ ይንገዳገዳል፣ የኛንን ስም ያጠፋል፣ እሱም የሚፈልገውን አያገኝም። አሁን እንደዛ አይደለም። ቪየትናም ሄደን በሶላር ኢንዱስትሪ ላይ ሃንት ያገናቸው ጥቂት ሰዎች አሁን ወደ 5 የሶላር ሴል ማምረቻ ኢትዮጵያ ውስጥ በጣም አድቫንስድ የሆኑ ተሰርተዋል። ከፊሎቹ ስራ ጀምረዋል፣ ኤክስፖርት እያደረጉ ነው። በሚቀጥሉ ዓመት 2019 ማለት ነው በእኛ ከኢንዱስትሪ አይደለም ከሶላር ሴል ብቻ ወደ $1 ቢሊዮን ኤክስፖርት እናገኛለን። ዘ ሆል ኢንዱስትሪ ከነበረበት በብዙ እጥፍ ይበልጣል። ይሄ ግን በዋዛ አልመጣም። የኢንዱስትሪ ስትሪንግ ኮሚቴ ተቋቁሞ ኢትዮጵያ ታምረት ብለን መሬት ላይ ያለ ኢሹ ፈተን፣ ኤነርጂ ላይ ያለ ኢሹ ፈተን፣ በብዙ ሪፎርም ሰርተን አሁን ኢንዱስትሪ ሪስፖንድ ማድረግ እየጀመረ ነው። ምናልባት በ3-4 ዓመት ውስጥ ኢንዱስትሪ ትክክለኛ ቦታውን እየያዘ ይሄዳል። ብዙ ምርቶች እየተስፋፉ ስለሆነ ለምሳሌ ቅድም ኮሪደር ሃውሲንግ ምናምን ብያለሁ። ሃውሲንግ እና ኮሪደር ላይ ያለብን ችግር ኢንፑትስ ናቸው። ግራናይት በበቂ የለንም፣ ማርብል በበቂ የለንም፣ ሴራሚክ በበቂ የለንም፣ መስታወት የለንም፣ ብረት የለንም። ግን ፍላጎቶቻችን ደግሞ ጸዳ ያለ ማምረት ነው፣ መስራት ነው፣ አንችልም። አሁን ማክሲመም ከ3-4 ወር 6 ወር በኋላ ኢትዮጵያ 100% ሴራሚክ ኢምፖርት አታደርግም። ያን የኢትዮጵያን ፍላጎት ከመሸፈን በላይ የሆኑ ፋብሪካዎች ኦልሬዲ እያለቁ ነው ያሉት። መስታወት ላጋ ነውና 1 ዓመት ተኩል በኋላ 100% የኢትዮጵያን ፍላጎት በሁሉም አይነት ታይፕ ማለት መስታወት ሎካሊ እናመርታለን። ስለዚህ መስታወት አንሸከምም፣ ድንጋይ አንሸከምም። ግራናይት እና ማርብልም በጣም ብዙ የተጀማመሩ አሉ። ኳሊቲ ላይ ስራ ከሰራን ብረት ከኦሩ በስተቀር ከስክራፕ አግልጦ ይሄ የምታየውን መብራት፣ የምታየውን መኪና፣ የምታየውን ቦቴ ለመስራት ኢትዮጵያ ውስጥ ከፍተኛ አቅም ተገንብቷል። ችግሩ ኦር ነበር። ሪሰንትሊ እሱም ላይሰንስ ሰጥተናል። መስታወት ከኦር ብረት ከኦር ማምረት ከጀመር፣ ሴራሚክ፣ ግራናይት፣ ማርብል፣ ፖርስሊን በሀገር ውስጥ ማምረት ከጀመር አብዛኛው ለኮንስትራክሽን የምናመጣቸው ግብአቶች እዚሁ ይመለሳሉ ማለት ነው። እዚህ ደግሞ በደንብ ካሻሻልን በኋላ ወደሚቀጥለው ማርኬት እናወጣቸዋለን። በሁሉም ሴክተር ታያለ። ይሄ በሁሉም ሴክተር በኬሚካሉም በሚያስደንቅ ሁኔታ በጣም ትላልቅ ኢንዱስትሪዎች የተፈጠሩ ነው ያሉት። ግን ሪስፖንድ ለማድረግ የኢነርጂ፣ የፋይናንስ፣ የመሬት ብዙ ኢሹዎች ነበሩ የሚይዙ። አሁን አንዳንድ ፕራይቬት ኢንዱስትሪዎች በሎካል አቅም ባቡር ላይ ያስገባንላቸው እኮ አሉ። ባቡር እነሱ ኢንዱስትሪ ገብቶ ምርቶቻቸውን ጭኖ እንዲወጣ። ይሄ በጣም በከፍተኛ ደረጃ ከቲንኪንግ ጀምሮ ትልቅ ለውጥ ነው። ኢትዮጵያ እንደዛ ስላልነበረ ፍሪ ትሬድ ዞንስ የገነባናቸው ድሬዳዋ፣ እዚህ ሞጆ አካባቢ አሁን የሞጆ በቅርቡ የጀመርነው ከግማሽ $1 ቢሊዮን በላይ ኢንቨስትመንት ስቧል። ብዙዎች እየመጡ ነው ያሉት። ለምን ዋን ዊንዶው ሰርቪስ የሚባለው ስለሚሰጥ በነዛ አካባቢዎች ኢንዱስትሪያል ፓርክ ላይ እና ፍሪ ትሬድ ዞን ላይ ብዙ ኢንቨስተርስ እየመጡ ነው ያሉት። በበቂ ደረጃ ሪስፖንድ እንዲያደርግ ግን አሁንም ስራ ያስፈልገናል። በላንድ፣ በሰርቪስ፣ በመናበብ አንዱ ጋር ደስ ብሏቸው አንዱ ጋር ስለሚከፋቸው በቂ ሪሶርስ ማቅረብ ላይ
የስትሪንግ ኮሚቴው እያንዳንዱ ኢንዱስትሪ እየጎበኘ እነዛን ችግሮች እየፈታ ነው ያለው። በእኔ እምነት በሚቀጥሉት 2-3 ዓመታት በተሟላ መንገድ ኢንዱስትሪ ሪስፖንስ ሲያደርግ ሼሩን እያስተካከለ የሚሄድ ይመስለኛል። አሁን በጣም ተስፋ ሰጪ ጅማሮ ነው ያለው። የኢትዮጵያ ደግሞ አሁን የማምረቻ ዘርፍ ላይም እንግዲህ የሚሰሩ በርካታ ስራዎች አሉ። አብዛኛውን ጊዜ ሁሌ ሬቶሪኩ ወይም የኢትዮጵያ ታሪክ ግብርና ነው። ቅድምም እርሶም እያሉት ነበረ፣ ትልልቅ ኤክስፖርትም ላይ ወይ የውጭ ገበያ ላይ የሚቀርቡት የግብርና ምርቶቻችን ናቸው። አሁን ደግሞ የማምረቻ ዘርፋችንን በደንብ ለማሳደግ እስቲ በፖሊሲ አንጻርም ኢንቨስተሮችንም ከማገዝ አንጻር ምን አይነት ስራዎች ይሰራሉ? ቅድም እንደገለጽኩት ማኑፋክቸሪንግ ሴክተር ከ5 ዋና ዋና የልማት ፒላርስ ካልናቸው ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማይኒንግ፣ ቴክኖሎጂ ካልናቸው አንዱ ነው። እሱ ብቻ ግን አይደለም። በፕራይም ሚኒስትር ኦፊስ ውስጥ ራሱ የቻለ ስትሪንግ ኮሚቴ አለው። ያ ስትሪንግ ኮሚቴ ባንኮችን ያካትታል፣ ኢነርጂን ያካትታል፣ ቴሌኮም ያካትታል፣ ለኢንዱስትሪ ግብዓት ተቋማትን በሙሉ ያካትታል እና በየኢንዱስትሪው እየሄዱ እዚህ ጋር መሬት ነው የቸገረኝ፣ እዚህ ጋር ውሃ ነው የቸገረኝ፣ እዚህ ጋር ፋይናንስ ነው የቸገረኝ ሲል ያንን ፕሮብለም እያዩ ትክክለኛ ችግር ከሆነ እየፈቱ ይሄዳሉ። በዚህ አኮ ኢትዮጵያ ታምርት 47-8% ነበር። አሁን 65% አልፏል። የነበሩ ፋክተሪዎች የሚያመርቱበት ሬት ራሱ አድጓል በ20% ገደማ። ያ በጣም ትልቅ እድገት ነው። ኢትዮጵያ ውስጥ ያሉ ፋክተሪዎች አዲስ ሳይጨምር 100% አመረቱ ማለት አሁን ያለው ፕሮዳክቲቪቲ እጥፍ ሆነ ማለት ነው። ከ50 በታች በሚሆንበት ሰዓት ያን ማሻሻል በራሱ ትልቅ ለውጥ ያመጣል። ይህንን ችግር የሚፈታ ኮሚቴ ስላለን በየቦታው እየሄዱ እየፈቱ ነው ያሉት። ግን ብዙ የሚቀረን ነገር ደግሞ አለ። ለምሳሌ ኤነርጂን በሚመለከት ይፈታንላቸው አለ፣ የሚቀር አለ። መሬት በሚመለከት ማስፋፋያ የሚፈልጉ አሉ፣ የተፈታላቸው የሚቀር አለ። ገንዘብ በሚመለከት ሁልጊዜም ዲማንድ ከሰፕላይ ስለሚበልጥ የገንዘብ ፍላጎት፣ የውጭ ምንዛሪ ፍላጎት ከፍተኛ ነው። በዛ ልክ አናቀርብም፣ ግን አሻሽለናል። ብድር ለዛ ሴክተር የሚሰጠው ተሻሽሏል እና በጥቃቅንና አነስተኛ ሌቭል ያሉ ምርቶች ለሎካል ማርኬት ብቻ ሳይሆን ለኤክስፖርት የሚውሉትም አድቫንስድ የሚባለውም ሃይቴክ የሚባለውም የማኒፋክቸሪንግ ስርዓት እየተለማመድን ስለሆነ በእያንዳንዱ ልምምድ ውስጥ ደግሞ ባሉ ችግሮች ከነሱ እየተማር እያሻሻልን ስንሄድ ብዙ ለውጥ የሚያመጣ ይመስለኛል። ግብርና ለብዙ ዓመታት የመሪነት ሚናውን ይዞ የሚቀጥል አይመስለኝም። ኢንዱስትሪ ሪፕሌስ ያደርገዋል በቅርቡ ብዬ ነው የማስበው።